ብሩኖ ፈርናንዴሽ ግዙፉን ገንዘብ ውድቅ አደረገም። አልሂላል ከሳውዲ ለማንቸስተር ዩናይትድ እስከ 100 ሚሊዮን ፓውንድ ለተጫዋቹ ደግሞ በ3 ዓመታት ከ180 ሚሊዮን ፓውንድ በላይ ነበር ያቀረበው። ይህንን ግዙፍ ጥያቄ ብሩኖ ፈርናንዴሽ ውድቅ አድርጓል። በሳምንት 1.5 ሚሊዮን ዩሮ አካባቢ ማለት ነው። በዩሮ ከተመለከት ነው እጅግ በጣም ግዙፍ ገንዘብ ነው። ይህንን ዘላቂ ህይወት ለዋጭ ገንዘብ ገፍቷል ነው የዛ አትሌቲክና ፋብሪዚዮ ሮማኖ መረጃ የሚለው። ቢቢሲ ደግሞ ዝውውሩን ትኩረት ሰጥቶ ተመልክቶታል። አስቀድሞ ወደዛ የሚሄድበት አጋጣሚ ካለ ተመልክቶታል ብለዋል። ነገር ግን ከቤተሰቡ ጋር ከተመካከረ በኋላ ለአልሂላል እንደማይሆን ነግሯል። ቤተሰቡን አማክሯል። ከዛ በኋላ ባይሆን ብለው ወስነዋል ማለት ነው። እንደ ቢቢሲ መረጃም የተለያዩ ጉዳዮች እንደተነሱበት ግን ይጠበቃል። ከእግር ኳሳዊ አንግልም የቤተሰብ ጉዳይ ብቻ ሳይሆን ወደዛ ቢሄድ የእግር ኳስ ህይወቱ ቀጣይ ሁኔታ ወዴት ሊያመራ ይችላል የሚለውንም እንደተመካከሩ ይጠበቃል። ያለፈው አርብ ሩበን አሞሪም ተጫዋቹ በክለቡ እንደሚቆይ ያላቸውን ተስፋ ተናግረው ነበርና ማንቸስተር ዩናይትድ ይህ ተጫዋች በክለቡ እንዲቆይ ፍላጎት እንዳለው ግልጽ ነው። ምክንያቱም ያለፉት ዓመታት ተከታታይ የክለቡ ምርጡ ተጫዋች ተብሎ በየአመቱ ተመርጧል። ያለፈው የውድድር አመት ምርጡ ተጫዋች ነበረ። ማንቸስተር እንደ ክለብ በታሪኩ መጥፎውን ክፉን የውድድር አመትን ያሳለፈው፣ ግን ደግሞ ብሩኖ ፈርናንዴሽ ጎል በማስቆጠር ጎል የሆነ ኳስ በማቀበል አጠቃላይ ድንቅ መሆኑን ያሳየበትም አመት ነው እና ያለፉት አመታት ኮከቡን ማንቸስተር ዩናይትድ መልቀቅ የሚፈልግ አይሆንም። የክለቡ አቋም ግልጽ ነው። እዚህ ላይ የሩበን አሞሪም አሰልጣኙም ያንን በተደጋጋሚ ተናግረዋል። ተጫዋቹ አብሮን እንደሚቆይ ተስፋ እናደርጋለን በሚል ከዩሮፓ ሊግ ፍጻሜ በኋላ ግን ማንቸስተር ዩናይትድ ቢሸጠው ቅር እንደማይለው፣ ሌሎች ተጫዋቾችን ለማዘዋወር የሚረዳ ገንዘብ የሚገኝ ከሆነ ቅር እንደማይለው መናገሩ ይታወሳል። አሁን ባለው ደረጃ የማንቸስተር ዩናይትድ አቋም እሱን መሸጥ አይደለም፣ ግን ደግሞ ከሳውዲ የመጣው ገንዘብ እጅግ በጣም ከፍተኛ ነው። 100 ሚሊዮን ፓውንድ ያለምንም ጥርጥር ከአውሮፓም ሆነ ምናልባት ከዚህ በኋላም ይህንን ያክል ገንዘብ ለዝውውር የሚጠይቀው ክለብ ላይኖር ይችላል። ከዩናይትድ አንጻር ዝውውሩን በተመለከተ ሁለት እይታዎች አሉ። በሁለት መንገድ ነው የሚመለከቱት በርካቶች። አንደኛ ቢጓዝ ይሻላል የሚለው ግሩፕ ነው። ምክንያቱም 30 ዓመቱ ነው። በቅርቡ 31ኛ ዓመቱን ይይዛል። ስለዚህ ማንቸስተር ዩናይትድ ከዚህ ተጫዋች ዝውውር ከዚህ በኋላ ይህንን ያክል ገንዘብ አያገኝም የሚል መከራከሪያ ነጥብ ነው የሚያቀርቡት። አሁን 30 ዓመቱ ነው። ምናልባት በቅርቡ ከተመለከትናቸው ዝውውሮች በአውሮፓ እንኳን 100 ሚሊዮን ዩሮ እንደ ሀዛርድ ያሉ ተጫዋቾች አውጥተዋል። ግን ለብሩኖ ፈርናንዴሽ በኔም እምነት 100 ሚሊዮን ፓውንድ ከዚህ በኋላ ለማቅረብ በአውሮፓ የሚያቀርብ ክለብ አይገኝም። ግን የሳውዲ ክለቦች በቀጣይ ዓመታትስ ተመልሰው ይመጣሉ ወይ የሚል ጥያቄም መጠየቅ ይኖርበታል። እነዚህ ቢጓዝ ይሻላል፣ ወደ ሌላ ክለብ ቢሄድ ይሻላል፣ ከሳውዲ የመጣለትን ጥያቄ ቢቀበል ይሻላል የሚሉ አንደኛው የሚያቀርቡት ምክንያት ይሄ ነው። 30 ዓመቱ ስለሆነ ከዚህ በኋላ ማንቸስተር ዩናይትድ ከዚህ ተጫዋች ዝውውር ግዙፍ ገንዘብ በዚህ ደረጃ አያገኝም። ገንዘቡ ደግሞ ክለቡን ድጋሚ ለመገንባት የሚደረገውን ጥረት ይደግፋል፣ ያግዛል ብለው ያምናሉ። እንደሚታወቀው ማንቸስተር ዩናይትድ ገንዘብን በጥንቃቄ ነው እየተጠቀመ ያለው። ሰራተኛ ሁሉ እየቀነሰ እንዳለ ይታወቃል። በአውሮፓ መድረክ አይሳተፍም። ስለዚህ ከአውሮፓ ቻምፒየንስ ሊግ ቦታ ሊገኝ የሚችልን ግዙፍ ገንዘብ አያገኝም። አሁን በአውሮፓ ቻምፒየንስ ሊግ የሚሳተፉ ክለቦች ከ80 እስከ 100 ሚሊዮን ፓውንድ በመሳተፋቸው ብቻ ያገኛሉ የሚሉ መረጃዎች ናቸው እየወጡ የሚገኙት። ምናልባት ደግሞ በደረጃ ከፍ እያሉ በሄዱ ቁጥር እስከ ዋንጫ የሚደርሱ፣ እስከ ግማሽ ፍጻሜ፣ እስከ ሩብ ፍጻሜ የሚደርሱ ክለቦች ከፍተኛ የሆነ ገንዘብ ያገኛሉ እና ለቀጣይ ዓመታትም ተጫዋቾችን በመግዛት ራሳቸውን የሚያደራጁበትን እድል ነው የሚያገኙት። ማንቸስተር ዩናይትድ ይሄ እድል የለውም። በዩሮፓ ሊግም አይሳተፍም። በኮንፈረንስ ሊግም ተሳትፎ ሊያገኝ የሚችለውን ገንዘብ አያገኝም እና አንደኛው የሚያጣው ገንዘብ ይሄ ነው። ስለዚህ ገንዘብን በጥንቃቄ መጠቀም አለበት የሚል መከራከሪያ ይቀርባል። በሊጉም 15ኛ ደረጃ ነው ይዞ ያጠናቀቀው። ምንም እንኳን ልዩነቶች ትንሽ ቢሆኑም የገንዘብ መጠን ልዩነት አለና ተጽዕኖ ይኖረዋል። ሌላኛው ደግሞ ስብስቡን በብዙ ነው ማንቸስተር ዩናይትድ የሚለውጠው። ጥንቃቄ ማድረግ ይኖርበታል። በዚህም ምክንያት በርካታ ተጫዋቾች ሊወጡ ይችላሉ፣ ሌሎች የሚመጡ ስለሚኖሩ የብሩኖ ፈርናንዴሽ በዚህ አጋጣሚ የሚገኝ ገንዘብ በጣም ጠቃሚ ነው ብለው ያምናሉ። ዩናይትድ ከብሩኖ የሚያገኘው ገንዘብ ከፍተኛ ስለሆነ ያስፈልገዋል ነው ጠቅላላ ሀሳቡ። ግን ደግሞ ብሩኖ ፈርናንዴሽ ለክለቡ ያለውን አገልግሎት ወይም ደግሞ በክለቡ ውስጥ እያሳየ ያለውን ድንቅ አቋም የሚክዱ አይደሉም። በጣም አስፈላጊ ተጫዋች ቢሆንም
ግን የሚመጣው ገንዘብ ደግሞ ይበልጥ ያስፈልጋል የሚል አቋም ያላቸው ናቸው በዚህኛው ወገን ያሉት። ሁለተኞቹ ደግሞ መቆየቱ የማንቸስተር ዩናይትድን የቡድን ግንባታ ያፋጥናል፣ በጣም አስፈላጊ ነው፣ በማንቸስተር መቆየት አለበት፣ ዋናው ተጫዋች ነው፣ ሌሎች ቢመጡም በሱ ዙሪያ ነው ክለቡ መገንባት ስብስቡ መገንባት ያለበት ብለው የሚያምኑ ናቸው። ብሩኖ 2020 ነው በ47 ሚሊዮን ፓውንድ ከስፖርቲንግ ሊዝበን ዩናይትድን የተቀላቀለው። በ290 ጨዋታዎች 98 ጎሎችን አስቆጥሯል። አማካይ ተጫዋች መሆኑ መዘንጋት የለበትም። ይህ ቁጥር የአጥቂዎች ቁጥር ነው። በጣም አስደናቂ ጎል አስቆጣሪ የአማካይ ስፍራ ተጫዋች ነው። በዛ ላይ ደግሞ አጥቂዎች ማድረግ የሚገባቸውንም የሚዘነጋ ተጫዋች አይደለም። 86 ጊዜ ጎል የሆኑ ኳሶችን አመቻችቶ ማቀበል ችሏል። በተጠናቀቀው የውድድር ዓመት እንኳን 2024-25 ማለት ነው 19 ጎሎችን አስቆጥሮ 19 ጎል የሆኑ ኳሶችን አመቻችቶ አቀብሏል። በዚህ ደካማ የማንቸስተር ዩናይትድ ስብስብ ውስጥ ማለት ነው የክለቡ ወሳኝ ሰው ነው። እዚህ ላይ ምንም ጥርጥር የለም። ደግሞ በዛ ላይ አምበል ነው፣ መሪ ነው። ከነጭናጫ ባህሪው ጋር መሪ ነው። መሪውንም ነው የሚያጣውና ማንቸስተር ዩናይትድ በዚህ ምክንያት እንዲቆይ የሚፈልጉ አሉ። እነዚህና ሌሎች ነጥቦችን እያነሱ እንዲቆይ የሚመኙ አሉ። በእኔ እምነት ሁለተኛውን ነው የምቀበለው። ብሩኖ ፈርናንዴስ መቆየት አለበት፣ እጅግ በጣም ጠቃሚ ነው መቆየቱ የሚል እምነት ነው ያለኝ። የቀጣይ 2-3 ዓመታት ዩናይትድ ይህንን ተጫዋች ይፈልጋል ብዬ አምናለሁ። ወጣቶችም ልምድ ያላቸውም ተጫዋቾች ቢመጡም ከእርሱ ጋር ነው ቡድኑ መገንባት፣ እሱ ያለ ነው እነዚህ ተጫዋቾች መለማመድ ያለባቸው የሚል እምነት ነው ያለኝ። ካሉ ተጫዋቾችም የማሸነፍ ረሃቡ፣ ፍላጎቱ የእሱ ከፍ ያለ ነው። ሜዳ ላይ የሚሰጠውም አገልግሎት እጅግ በጣም ግዙፍ ነው። ቅድም የጠቀስ ናቸው ቁጥሮች በደንብ የሚያሳዩ ናቸው። እድሎችን በመፍጠር ጥራት ያላቸውን እድሎችንም በመፍጠር በፕሪሚየር ሊጉ ከላይ ካሉ ተጫዋቾች መካከል አንደኛው ስለሆነ ማለት ነው። ዩናይትድ በመቆየቱ ምክንያትም ውጤት የሚያመጣ ከሆነ ማንቸስተር ዩናይትድ ይህንን ገንዘብ መልሶ ማግኘት ይችላል። የአመታት ጊዜ ሊሆን ይችላል፣ የ2-3 ዓመታት ጊዜ ሊሆን ይችላል። ግን ማንቸስተር ዩናይትድ እሱ ባለበት የአውሮፓ ቻምፒየንስ ሊግ ቦታን ማግኘት የሚችል ከሆነ ዋንጫ ማግኘት የሚችል ከሆነ መልሶ ማግኘት ይችላል። ቅድም እንዳልነው የአውሮፓ ቻምፒየንስ ሊግ ቦታ ተሳትፎ ብቻ 100 ሚሊዮን ፓውንድ ድረስ ስለሚያስገኝ ማለት ነው። የፕሪሚየር ሊግ ዋንጫን መውሰድ፣ ሌሎችም ውጤት ሲመጣ ደግሞ ከፍ ያለ ገንዘብ ማግኘት ይችላል። በመኖሩ ገንዘብ የሚያገኝበት እድል አለ ብዬ ነው የማስበው። ያለፈው አመት የማንቸስተር ዩናይትድ ምርጥ ሆኖ ከአማድ ጋር ደግሞ በርካታ የዩናይትድ ተጫዋቾች በቅርቡ የፈረሙ ናቸው። የቀደሙት ተጫዋቾች እየወጡ እንዳሉ ይታወቃል። ስለዚህ ልምድ ያላቸውን በአንዴ ማጣት እጅግ በጣም አደጋ አለውና ቢቆይ የሚል እምነት ነው ያለኝ። ተጫዋቹ የአል ሂላልን ጥያቄ ውድቅ አደረገ የሚል እንጂ ደግሞ ቆያለሁ ብሏል የሚል መረጃ እስካሁን ድረስ አልወጣም። ዴሊ ሜል ይህንን ጥያቄ አግዝፎ ነው የጠየቀው። በአውሮፓ በላቀ ደረጃ እየተጫወተ መቀጠል እንደሚፈልግ ነው የተናገረውና ማንቸስተር ዩናይትድ ደግሞ የአውሮፓ ቻምፒየንስ ሊግ ቦታ ላይ አይሳተፍም። ስለዚህ ወደ ሌሎች ክለቦችም የማምራት ፍላጎት ሊኖረው ይችላል የሚል ጥያቄን የሚያስነሳ ነው። ነገር ግን ማንም 100 ሚሊዮን ፓውንድ ለዚህ ተጫዋች በአውሮፓ ያወጣል? ማንቸስተር ዩናይትድስ አል ሂላል 100 ሚሊዮን ፓውንድ እከፍላለሁ ብሎ ተዘጋጅቶ እሱ እምቢ ካለ በኋላ በአውሮፓ መጫወት ቢፈልግ ከ100 ሚሊዮን ፓውንድ በታች ቢቀርብለት ይቀበላል ወይ? የማቆየት እድል አለው። ምክንያቱም በቅርቡ ነው ውሉን ያራዘመውና ማንቸስተር ዩናይትድ ነው አሁን በዚህ ተጫዋች ዝውውር ላይ ኃይል ያለው። 280 ሚሊዮን ፓውንድ ድረስ ነው የሚከፈለው። ከ240 እስከ 280 ነው የተመለከትኳቸው መረጃዎች የሚሉት። ስለዚህ ይህንን ገንዘብ እየተቀበለ በማንቸስተር ዩናይትድ የሚቆይበት እድል አለ። ግን ደግሞ አሁንም ቢሆን በማንቸስተር ዩናይትድ ቆያለው አላለም። ብሩኖ በወኪሉ ሚጉኤል ፔንሆ አማካኝነት ይህ ወኪል 3 ቀናትን በሳውዲ ሪያድ ቆይቶ ሲከታተል ነበረ ነገሮችን እና መጀመሪያ ፍላጎት እንዳለው በደንብ የሚያሳይ ነው። ቅድም እንዳልኩትም ከዩሮፓ ሊግ ፍጻሜ በኋላ መሸጥ ከፈለገ ማንቸስተር ዩናይትድ ዝግጁ ነኝ ሲል ነበር እና ይሄም አንድ የሚጠቁመን ነገር አለ ማለት ነው። በአውሮፓ በእርግጠኝነት 100 ሚሊዮን ፓውንድ የሚያቀርብለት አይኖርም። ግን ደግሞ ማንቸስተር ዩናይትድ ገንዘብ ያስፈልገዋል። በቀጣይነት እዚህ ተጫዋች ዝውውር ወዴት ሊያመራ ይችላል? በማንቸስተር ዩናይትድ ይቆያል? እንጠብቃለን።